በቅርቡ መሞት አይቀርም። ምን? ቆይ አንቺ እንደ ሕፃን ልጅ የተፈጠረውን ነገር በሙሉ ለማሚ መናገር አለብሽ? በእናት ወሬ ትተያት እዲ ግብ ይበላል ባላንጣ እያለ ግን ሜቢ ሞክራለሁ። ዲጂታል ድሃ መናጢ ድሃ ማን አለ ንገሪኝ። ስለሷ እያሰብኩኝ እሷን እያፈቀርኩኝ መቀጠል የለብኝም። ለኔም በጣም ከባድ ነው። ቆይ ልጅቷ ምን ያክል መርዝ እንደሆነች ረስተው ነው? አሁን አንቺ ምን እያጣጣልሽ መሆኑ ነው? እኔ ምን አውቃለሁ? ወደ ፈለገችበት ሄዳ ደግሞ እኮ በዛው ጠፋሽ። ሁሉም ነገር ስልችት ብሎኛል። ቆይ ምን ፈልገህ ነው አንተ? የፍቅር ምላጭ አንተ አይደብርም እንዴ? እንዴት እንደሚያረጋት አላየ? ቤዛ ታማለች። ምን? እነ ቤዛ? አዎ ይሄ መጨረሻ ነው የሚሆነው። ቤዛ ደህና ነሽ? እንዴት ነሽ? ምንድነው ሲሆንሹ? አረ ማይ ጉዶንክልሽ ይሄው እንደዚህ ታምም ይቀርልሽ ማይ። ውይ እኔ እናትሽን ምን ብትታመሚ ነው እንደዚህ ሆንሹ ቤዛ? እማዬ በጣም ከብዶኛል። በዛ ላይ ደግሞ እዚህ ጎዳና ላይ ብርዱ በጣም ከባድ ነው። እንዲሁም ደግሞ ማሳከሚያ ብርም የለኝም። እንዴት እንደማደርግ አላውቅም። ተይ በቃ ያቴ ብዙ አታውሪ፣ ይደክምሻል። ይህን ያህል ምን ነው? አሁን እኮ ነው ፍቅር የነገረችኝ። በል እህትህን አንሳት፣ እኔ ያሳክማታለሁ። አረ ሰው አይታመም። አትታመሚ ቤዛ። አይ እሱንም አታይቻለሁ። ትንሽ መድኃኒት መግዣ ነው እንጂ ቸገረኝ። በሽተኛ አውቃለሁ ማይ። እና ከታየሽ ምንድነው አሉሽ? ገና አንቺ አንድ ፍሬ ልጅ ነሽ። በሽታው ምንድነው አሉ? እማዬ ካንሰር ነው። የኔ ህመም ሚድን አይደለም። በቅርቡ መሞት አይቀርም። ምን? ካንሰር? አዎ ወንድሜ፣ ላንተም እንዳትጨነቅ ስላልነገርኩ ነው እንጂ በሽታዬ ከባድ ነው። እኔ የሚያሳዝነኝ እዚህ ጎዳና ወጥቼ መቅረቴ ነው። አይዞሽ ቤዛ፣ ሁሉም ይስተካከላል። አይዞሽ እሺ። ናስቲ እናደግፋት። ቤዛ አይዞሽ፣ ከዚህ በኋላ እኛ ቤት ሆነሽ እነ ሮማን ይንከባከቡሻል። አመሰግናለሁ ፍቅር። አዎ እንደዛ ካልሆነ ከባድ ነው። አልቻልኩም። ይኸውልሽ ቤዛ፣ ያኔ ተይ ያልኩት ብዙ ነገር ስትቀጥፊ፣ ብዙ ነገር ስትዋሺ ተይ ያልኩት እንደዚህ እንዳይመጣ ነበረ። ምንም ቢሆን ብዙ ነገር አብረን አሳልፈናል። ቤተንሽ በቃ እንሂድ። አዎ ማይ። ቤት ነይና የሚሆነውን አብረን እናያለን። ስራሽ ምንም ክፉ ቢሆን ያኔ ወድቀሽ ሳይሽ በጣም ነው ያሰብኩት። በጣም ነው ያሳዘንሽኝ። ደግሞ አሁን እንደዚህ ብሶብሽ ሳይ በጣም ነው የተሰማኝ። የኔ እናት አመሰግናለሁ ማይ። አንቺ ባትኖሪልኝ ምን ይወጣኝ ነበር? ሁሉም ሰው ጨከነብኝ። በጣም ነው ማመሰግነኝ እናት። ነይቴ በቃ ተነሽ ልደግፍሽ። በሉ እናንተ አብራችሁ ነው። ፍቅር እኔ ወደ ቤት ልሂድ። አብረሻቸው ነይ። እሺ ማዬ። አይዞሽ ቤዛ፣ ጠንከር በይ። አቤት ድራማ፣ አቤት ማስመሰል። እናንተ ዳኒ ዝጋ። አንተ ዝም ብለህ የተባልከውን ብቻ አድርግ። ብቻ ደግፌ ምናምን እንደወስድሽ እየጠበቅሽኝ አይደለም አይደለ? ትኪቷ እኮ ሄዳለች። በቃ ውጪ ከድራማ። አቤት ቤዛ፣ አቤት ቤዛ፣ ነፍስሽ አይማርም። ጭራሽ ካንሰር። እና ምን አባቴ ላድርግ? እንድታዝንልኝ ነው። ቤዛ ተሳክቶልሻል። ቤዛስ እሺ ትሁን፣ ያንቺኛዋስ የገዛ እናትሽ ላይ ድራማ ግን አይደብርሽም? ምን አገባ? እኔ እናት በኖረኝና እናት እንዴት እንደሚከበር ባሳዮሽ። ታሳፍሪያለሽ። እሺ እንዴ ዳኒ ዝም ብለህ አትቀባጥር። ወይ እናንተ ደግሞ በቃ አረፉ። ወንድሜ እንዴ! ለማሚ ምንድን ነው ያልሻት? እያሳመምከኝ ነው። ልገልኝ ነው እንዴ? ገና ምን አይተሽ? ቆይ አንቺ እንደ ሕፃን ልጅ የተፈጠረውን ነገር በሙሉ ለማሚ መናገር አለብሽ? እኔ አልተናገርኩም። ልቀቀኝ፣ እያሳመምከኝ ነው። አደይ ምንድነው ጫጫታ? ቆይ ምን ተፈጥሮ ነው? ሊዱ አደይ እንዴት ነሽልኝ? ሀይለሊ ሊዱ እንዴት ነሽ? አለው። ልታገቢ እንደሆነ ሰማሁ። አዎ ላገባ ነው። የመጥሪያ ካርድ እኮ እየሰጠው ነበረ። መቼስ ትመጫለሽ አይደል? እኔ እንኳን የሚመቸኝ አይመስለኝም፣ ግን ሜቢ ሞክራለሁ። ቆይ እንዴት መጣችሁ? ለሊኮት እየንፈልጋቸው ነበር። እየዞራችሁ መጥሪያ ካርድ እያደላችሁ ነው? አዎ፣ ግን ለምን ብቅ አላልሽም ነበር? ኧረ አደይ እንኳንም መጣሽልኝ። ባልሽ ሊገለኝ ነበር። ዝም በይ ደግሞ ታወሪያለሽ አይደል? ቆይ አንተ ለእኔ ሲሆን ነው እንደምትበረታው? ቤሪ እዚህ ቤት ገብታ ስኖር ምንም ያላልካት እኔ ላይ ነው እንዴ? ለማሚ የፈለግኩት ነገር መናገር ትችላለሽ። ከዚህ በኋላ ምንም ነገር እንዳትናገረኝ። ዴቭ፣ ቤሪ እዚህ ቤት ውስጥ እየኖረች ነው? ንገረኝ፣ እውነት ነው? ይኸውልሽ አደይ፣ ምን? እሺ ቁጭ በይና እናውራ።
አንተ ኧረ ይመቻት። ቅምጥል በቃ ሸመጠጠች ማለት ነው። ባሏ መጥቷል እኮ። አንቺ ሲጀመር ምን ታደርጊላታለሽ? አይወልሽ እኔን በተንከባከቢ ነው የሚሻልሽ። ከኔ ጋር መሆኑ ነው የሚያዋጣሽ። በእናት ወሬ ትተያት እዲ አረ ሻኪራ አንቺ ዙሩን አክርሮ የለ እንዴ? ዳይመንድ ወየ ዶክተርዬ፣ ወየ መጣው። እንዴት ነው? አማን ነው? ሲሄዱም አንድ ላይ ሲመጡም አንድ ላይ እየተባለላችሁ ነው። እንዴት ነው ነገር ዶክተር? አለ ኩኩሻ ዶክተር መጣው። እሺ እኔ ምን አለብኝ? የስራ ሰዓት እየረፈደኝ ነው። አልቆይም እኮ ዶክተር፣ ቶሎ እመጣለሁ። እና እንዴት ነው ዶክተር? ዳይመንድ እኔ መሄድ አለብኝ። እንዴ ቆይ እንጂ ዶክተር ሻኪራ ትምጣ። ሲስተር የደወለች ነው። ታካሚ አለብኝ። እኔ መሄድ አለብኝ። አንተ ነገር አትችይም። በቃ እሺ ቻው። መኪና ውስጥ ሆነሽ ናይ ምናምን እናሳ አብዶልሻል። ደግሞ ጋቢና ነው ዘንድሮ። አልተሻላችሁ? ኧረ እባክሽ ሄደልሽ እንዴ ዶክተር። ታዩ ሂድ እባክሽ። ግን ቆየን ነበርሽ አንቺ። የትም ሂዱ፣ አንቺ ምን አገባሽ? ኧረ እንደዚህ አይነት ጭዌ ተጀመረ። አይገርምሽም? እኛ እዚህ እንዴት ሆነሽ ብለን እንጨነቃለን። እነሱ ለካ ባቋራጭ ተስማማችሁ። አበቃሽ አኪራ። ዳይመንድ ምንድን ነው? ትወደኛለህ አትወደኝም? ስትይ? አዎ ስትይ። በእናትህ የምትወደኝ ከሆነ ንገረኝ፣ እርዳኝ። ቆይ እኔ በምን ልረዳሽ እችላለሁ? ቆይ ዶክተር ያፈቀረው ማን ነው? ማናት እሷ? ቆይ አታውቂያትም? አረ አዎ። ቆይ ካልሆነ ለምን አንነግራትም? አንቺ አምሻ እንዴ? ምን ብለን ነው የምንነግራት? ልጆቹን እናገርላቸው። አደይ ሰምታ በኋላ ደግሞ ሌላ ታሪክ፣ ሌላ ጦርነት ይፈጠር እና ምን እናደርግ? ቆይ ምንድነው የምትሸካሸኩት? እንትን የቤተሰብ ጨዋታ ነው ሻኪራዬ። አረ አዎ። ቆይ ምን ብሎሽ ነው ግን? ተውት በቃ። አረ አንቺ ልጅ ቆይ ምን ሆነሽ ነው እንዴ? እኔ ሁሉንም ነገር እየመጣው ነግራቸው ላይ የተፈጠረውን ያደረኩትን ነገር ሁሉ። እናንተ ግን ምንም ነገር ለኔ አታወሩኝም አይደል? ከዚህ በኋላ ተመልሼ እናንተ ጋር አልመጣም። አንተ ሄደች እኮ እቺ ልጅ ግን እኔ የሌለ እያሳዘነች ነው ዳይመንድ። እኛ የሆነ ማድረግ የምንችለው ነገር ካለ የሆነ ነገር አድርገን ለምን አንረዳትም? ቆይ ምን ልናደርግላት እንችላለን እንዴ? ዶክተር እንደሆነ በአደይ ልቡ ጠፍቷል። ሌላ ምን ልናደርግ እንችላለን? ነገረችው አይደል እንዴ? ቆይ ለምን አይረዳትም? ደግሞ አደይ ልታገባ እኮ ነው አይደል እንዴ? ቆይ እሷንስ ለምን አይፋታትም እንዴ? እሱ ቆይ ምን ሆኖ ነው? ኧረ እኔ የለሁበትም በእናትሽ፣ የራሳችሁ ጉዳይ። ኧረ አቀጣጥላ አሁን ሲያያዙ ነው እንዴ የራሳቸው ጉዳይ ምናምን የምትለው? የት ነው ሳቀጣጥላ ያይሽ? እኔ ሲጀመር ተፋቀሩ ብያችኋለሁ። ኧረ አዎ፣ ደግሞ ዝም ብላ ነው እንጂ ዶክተር ባትመቸው ኖሮ እንደዚህ አብሯት ይዞራል። እያየሽ አይደል ከማን መኪና እንደወረደች? አብሮ የታየና አብሮ ይዞረ ሁሉ ታዲያ ተፋቅሯል ማለት ነው? የለ እንትን ዶክትሬት ሊሰጣት ነው ወይም ደግሞ ሊያረባት ፈልጎ ነው እንጂ ቀልደኛ እንዴ! አንቺ እንዴት ነው የምታስቢው? እንዴት ያለ ነገር ነው ባካችሁ! ገብቼ እንዳላገላግል ሌላ ነገር ነው። አቤት! እኔ እኮ ቀልብ የለኝም። አሁን ቆይ ግብ ይባላል ባላንጣ እያለ እንደውም ይሻለኛል። አቤት! እንዴት ነው ተገደሉ? ማን ሞተ? የማን ሬሳ ነው የሚወጣው? አረ የምን ሞት ነው? ማንም ምንም አልሆነም። እና ውስጥ ምን ተፈጠረ? እኔማ ምን ሆነ ነው ቤሪ ያለች አደይና ለሊና ያስገባቸው ልልፈልጌ ነው። መቼ መኖሯን አስታውሽ ሮማኔ? ለሊና አደይን በአንዴ ሳገኝ ስለ ሰርጉ ስሰማ ቀልቤን እኮ ረሳሁት። እስኪ እንዴት ነው ግቢና እንደው እንዴት እንደሆኑ እስኪ ተመልከች እስኪ ሮማኔ። ኧረ አሁንማ ምን አለ አደይና ለሊ ቤሪ ላይ ጮህባት፣ ከዛ መኝታ ቤቷ ገብታ ተኛች። አይ ቤሪ! አቤት ድፍረቷ ደግሞ! ብላ ታዲያ ፊት ቀረበች። አይናውጣኝ። እኔን እኮ የገረመኝ ቤት ገብታ መቀመጧ። ማን ፈቅዶላት መስሎሽ? እቺ እስስት የነገር ኤሌክትሪክ እህትዬን እኮ ከዴቭ እናት ጋር አያይዛ እኮ ነው የገባች እንጂ መቼስ እጇን ጎትቶ አላስገባት። እኔ እኮ ግርም እኮ ነው የምትለኝ እቺ ጊደር አይጥ። አሁን እንደዚህ ይደረጋል? ሆን ብላ ነው በሰበቡ ከዴቭ ጋር ለመሆን ፈልጋ እንጂ ለሌላ አይሆንም። አቤት ተንኮል! አቤት አስተሳሰቧ! ይኸውልሽ
እቺን ተንኮለኛ ወስዶ ከተንኮለኛ አብሯ ጫኔ ጋር አንድ ላይ መደባለቅ ነበር። አዎ ያኔ ልኳን ታገኝ ነበር። ማንን ለመናገር ነው ደግሞ የጫኔን ስም የጠራው? አንቺ ደግሞ ሆነሻለ ሮማኔ። እኔ ደግሞ ለብሄር ያልኩ እንጂ ለአንቺ ያልኩኝ እንዴ? በሰበቡ ጫኔ እኔን ይመታኝ እንደነበር እያስታወስከኝ ነው? ኧረ ተይ ሮማኔ፣ እንዶ በሰላም ያሳደርከኝ በሰላም አውለኝ ብዬ ነው የወጣሁት። ኧረ ተይ ነገር በደላላ አቱኝ። እኔ አሁን ምን አልኩሽ ሮማኔ? ባይሆን እንጂና እስኪ ቃይን ታርኪ። ኧረ እኔ ማን አስገብቶኝ? ዴቭ በጣም ተናዷል። ምስኪን የጨውቃ እንገላቱታል። እሱም እኮ በመሀል መከራውን በላ ሮማኔ። ምን መከራውን ይበላል? ተው እንጃሹ። አይ ጉድ እኮ ነው ሮማኔ። የጨውቃን አንዴ በርበሬ ዕቃ አንዴ የቅቤ ዕቃ አድርጎ ያሰቃዩታል አሉ። ተውለት ሴት ማልሆነ እኮ ተቸገረ ዴቭም። እኔ እምልሽ ወይ ታልሆነን የምላግዘው እንዴ? አንተ ደግሞ ምን አድርገህ ነው የምታግዘው? እሺ ለራሳቸው ትዬ ከመጡ ሰው ያደረጉ ነው። አይ አንቺ ደግሞ እሳቸው መች ይመለሱና እቺ ፍቅር ቤዛ ዘንድ እየጎተተች ወሰደቻቸው አይደል እንዴ? እና መመለሳቸው የት ይቀራል? ይመጣሉ። ያ መናጢ ዲጂታል ድሃ የት አባቱ ገብቶ ነው? ማን ነው እሱ ደግሞ መናጢ ድሃ? ከጊንጎ ውጪ ዲጂታል ድሃ መናጢ ድሃ ማን አለ ንገርኝ እስቲ። ራስክን የረሳል መሰለህ? እኔ ዳይመንድን መናጢ ድሃ? አይ መናናቅ፣ አይ ሰው መሸከም። አብሬሽ ዋልሻ። በቃ እኮ አብሬሽ ትውል እኮ ናቅሽኝ። ቤቴን እኮ ስላላየሻት ነው እንጂ ቤት ምናምን ስትል ቆይ እንዴት ነው? ጸዴ ቤት ነው እንዴ ያለ? እናሳ እንደዚህ ስትይኝ ቀላል ሰው መሰልኩሽ አይደል? ከባድ ሰው ነኝ የኔ እናት። እሱን እስኪ እናያለን። በይ የኔ እናት ትንሽ ከቆየሽ አንቺ ብዙ ታወሪያለሽ። የማንም ልቅምቅም የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም አላሹቲ። እውነቱን ማን ነው ልቅምቅም? አንተ ማባያ እኔ ዳይመንድን አንቺ አሁን ቤት ዙጲ ጅኒ ጃንካ ቁልቋል ምናምን እያልሽ ሙርት ይጅብኛለሽ። እንደውም ነይ ወዴት? ቤቴን ላሳይሽ ነው። ካላየሽ አታምኝም አይደለ? ነይ ላሳይሽ። ኧረ እየሄድክ በእናትህ ወሬ ዝም ብለሽ ታወሪያለሽ እንዴ? ይኸውልሽ ጸደት ያለ ከጸዴም ጸዴው ነው ቤት ነው ያለኝ። የነገስታት የመኳንንት ቤት የመሰለ ፓላስ በይው በቃ ያለኝ። ኧረ ሳክስ እሱን መተሽ ማየት ነው ወይም ደግሞ የሚያውቅ ሰው መጠየቅ። ዝም ብሎ እንደዚህ መቀደድ አይደለም። ለማንኛውም አንቺ በጣም ብዙ ትቆያለሽ መሰለኝ። እኔ ወደ ፓላስ ልቄስ። ይህን ነገርማ ተከትዬ ቤቱን መሾፍ አለብኝ። ቆይ ምንድነው ማድረግ ያለብኝ? ለደቂቃ እንኳን እኮ ከሳይ መውጣት አልቻለችም። የሆነ ነገርማ ማድረግ አለብኝ። አይ በፍጹም እንደዚህማ በፍጹም አላደርግም። በሁለቱ ፍቅር መሀል መቼም ቢሆን አልገባም። ግን ደግሞ እኮ በዚህ ሁኔታ እኔ መቀጠል የለብኝም። ስለ እሷ እያሰብኩኝ እሷን እያፈቀርኩኝ መቀጠል የለብኝም። ለእኔም በጣም ከባድ ነው። ግን ቆይ እንደ መወዳት ብነግራት ምን ሊሰማት ይችላል? አይሆንም። ትጠላኛለች። አሁን እንኳን እየሰጠችኝ ያለችውን ሽርፍራፊ ጊዜ ከነጭራሹ እሱንም ቢሆን ትነሳኛለች። አይሆንም። አታነሳ። እኔ ጊዜ በእሷ ፍቅር እነዚህ እጨነቃለሁ። እሷ ግን ከነ መፈጠሪ እንኳን ረስታኛለች። ቆይ ምንድን ነው የሚሻለኝ?
ሩታ እንዴት መጣሽ? በታክሲ ነዋ። ለምን መጣሽ ሩታ? ዶክተር እኔ አንተን መረዳት እፈልጋለሁ። እንዴት? አልገባኝም። ስለምታፈቅራት ሴት ማወቅ እፈልጋለሁ። ልረዳክ እፈልጋለሁ። እኔ እንደዚህ የታመምኩኝ ሳስብ አንተም እንደዚህ የተጎዳክ እንደሆነ አሰብኩኝ እና ልረዳክ ፈለግኩ። ይኸውልሽ ሩታ አንቺ ለኔ ማሰብ የለብሽም። ለምን አላስብም? እውድ ካለው እኮ ዶክተር። ተይ በቃ ሩታ። ቆይ አንተን ተው ብልክ እሷ ማፍቀር ታቆማለህ? ይኸውልሽ ሩታ በጭራሽ አይሆንም። በጣም ከባድ። እኔም እኮ እሱን ነው ምልክ። ቆይ ሩታ ሌላ ሰው እንደማፈቅር ነግሬሽ አሁንም አንቺ እያፈቀርሽኝ ነው? አዎ ልክ እንዳንተ ማለት አልገባኝም። የኔ እንዴት አወቅሽ? እስካሁን ከሷ ምንም አይነት ምላሽ ሳታገኝ እየወደድካት እየጠበቅካት ከሆነ ያው የኔም እንዳንተ ነው። ሩታ በጣም ይገርማል። ይኸውልሽ ብዙውን ጊዜ ልብሽን ወዴት መሄድ እንዳለብሽ ማን መፈለግ እንዳለብሽ እሱ ራሱ ይወስንና በራሱ መንገድ ይመራል። ግን ደግሞ እኮ ልክ እንዳልሆነ በደንብ ጠንቀሽ ታውቂዋለሽ። እኔ ምንም ልክ ያልሆነ ነገር አላየሁኝም። ፈጣሪ እኮ ሁሉም ነገር ያደረገው በምክንያት ነው። ምናልባት እሱ ያሰበው የራሱ የሆነ ደስተኛ የሚያደርገን ነገር ኖሮ ሊሆን ይችላል። በዚህ ልክ እየተጨነቅን ያለ ነው። ማን ነው እንደዛ ያለሽ? ለሊ ናት። ብዙ ጊዜ እንደዛ ትላለች። ከፋኝ ስላት ትንሽ ጠብቂ ደስተኛ ልትሆኝ ነው ትለኛለች። በትክክል አዎ። እኛ ተገስታተን ምናልባት መጠበቅ ከብዶን ይሆናል እንጂ ሁሉም ነገር ምክንያት አለው። ያለ ምክንያት የሚሆን ምንም ነገር የለም። ደስተኛ ለመሆን ራሱ እኮ ምክንያት ያስፈልጋል። እኔ ለመጠበቅ ዝግጁ ነኝ። ሩታ ወይ ይኸውልሽ ሩታ እኔ አንቺን ልጎዳሽ አልፈልግም። አታስብ ዶክተር፣ ለኔ ችግር የለውም። ግን ደግሞ ዶክተር ከዛስ ሊዱ ጋር ቢቀርብክ ነው የሚሻለው። በጣም ነው የምታናድደው። ሊዱ ሊዲያ ናታ እህትሽ? የእኔ እህት አይደለችም፣ እሷ የዴቭ እህት ነች። በጣም ትፈጥናለች። በዛ ላይ ደግሞ ቅብጠቷ ልክ እንዳንቺ ነው። እኔ ቀበጥ አይደለሁም ዶክተር። አንዴ ነሽ እንጂ አይደለሁም። ነሽ ብያለሁ። ነሽ። ተሳስተካል ዶክተር። ለማንኛውም እኔ ተነሽ። የኔ ሀሳቢ ለእኔ ብለሽ ከዛ እዚህ ድረስ በታክሲ መጣሽ። እና ታዲያ ምን ላድርግ? የኔ ፍቅር ቆይ እንዴት ነው እዚህ ቤት ልትገባ የቻለችው? ይኸውልሽ ማሚ ናት ለታለም ነግራ እዚህ ቤት እንድትቆይ ያደረገችው። ሆን ብለው ነው። በእኔና በአንተ መሀል እንድትገባ ነው እዚህ ድረስ ይዟት የመጡት። እሱን አላውቅም። እንዴት አታውቅም? እናትህ ሆን ብላ እኮ እኔና አንተን ለማለያየትና አንተና ቤሪን ለማቀራረብ ያደረገችው ነገር ነው። የፈለጉትን ያስቡ። ለምን ትጨነቂያለሽ? አዴ ማንም ሰው ለእኔ ልብ አልተፈጠረም። ለእኔ ልብ ደግሞ የተፈጠርሽው አንቺ ነሽ። ቆይ ለምን ትጨነቂያለሽ? እሱን አውቃለሁ ዴቭ፣ አትንገረኝ። ግን እች ልጅ እዚህ ቤት ትኖር የሚባለውን ነገር አልደግፈውም። በቃ ሌላ አማራጭ ካላት ትፈልግ እንጂ እዚህ ቤት ውስጥ መኖር አትችልም። እሱን እኔ ያስተካክለዋለሁ፣ አታስቢ። ዴቭ ሩታለች እንዴ? አይ ቤት ውስጥ ያለች አይመስለኝም። ምን ነው ለሊ? አይ ካለች እንዳገኛት ነበረ። እትዬም ቤት ውስጥ የሉም። የሰርጉን የጥሪ ካርድ ለመስጠት ነበር የመጣሁት። ጠብቋቸው ይመጣሉ። እሺ አደይ፣ አሁንም ተናደሽብኛል። እችን ቤሪ የተባለች ልጅ ከዚህ ቤት እስካላስወጣ ድረስ መቼም ቢሆን እናንተ አትስማማ። ቆይ ልጅቷ ምን ያክል መርዝ እንደሆነች ረስተው ነው? አልረሳሁትም አደይ። እንዴት ነው ይህንን ነገር ምረሳው? ይኸውልሽ እታለም ስትመጣ ታስረዳሻለች። እሺ እታለም ራሱ ደስተኛ ሆና አይደለም እዚህ ቤት ያስገባቻት። በቃ ለማሚ ብላ ነው። ሁላችንም ግዴታ ሆኖብን እንጂ ፈልገነው እኮ አይደለም። ደግሞ 2 ቀን መቆየቱ አይቀርም። ዴቭ ልጅቷ እኮ አጋጣሚዎችን ሁሉ እየተጠቀመች ነው። ዴቭ ቆይ ግን አንተ ለምን ከሷ ጋር ከምትጨቃጨቁ ቤቱን ለቀህ አትወጣም? ከዛን እሷ ከወጣች በኋላ ወደዚህ ቤት ተመልሰህ ትመጣለህ። በዚህ ሁኔታ እኮ ከሷ ጋር እዚህ መቆየት ምንም አይነት ጥቅም አታገኝም። አዎ ግን አሁን ሊዱም መታለች። እሷን ትቻት ደግሞ እንዴት እወጣለሁ? እና ከቤሪ ጋር አንድ ቤት ውስጥ አብሬ እኖራለሁ እያልከኝ? አደይ ትንሽ ቀን ነው። አይ በፍጹም ዴቭ፣ ይሄ ነገር ምንም ምን ያልተዋጣልኝም። ቤሪ እኮ ሕፃን ልጅ አይደለችም። ከዚህ በፊት ደግሞ እኔ ላይ ስንት ነገር እንዳደረገች ረስተ ነው እዚህ ቤት ውስጥ የምታኖራት? ለምን? እየነገርኩሽ አደይ፣ እኔ አይደለሁም ራሷ ነች እዚህ ድረስ የመጣችው። ካንተ ጋር ምን አጨቃጨቀኝ? ጎትቻ አስወጣልሃለሁ። እሺ አደይ እሺ። ምን አይነት ነገር አደይ? ዱቄት የሆነ ልጅ የት አባቱ ገብቶ ነው? በቃ መዞር የማይሰለቸው በየአይነት የሆነ ልጅ እንደሆነ አላውቅም። አንተ ኩኩሻ
ይሄ በጋዜጣ የተለጣጠፈ ቤት ግን እንዳይሆን ምን መሰለ ቤት ምናምን እያልክ ስጎርር የነበረው። አቤት አበሻ፣ አቤት አበሻ፣ አቤት አበሻ። አሁን አንቺም ይሄንን እያጣጣልሽ መሆኑ ነው እንዴ? እንዴት አላጣጥለውም? በቃ ይሄ ነው ቤት። የለ ይሄ የጎረቤት ነው። በቃ አሽሟጠች ሙዳሽ ከአንቺ ስንት እጥፍ ይሻላል። የቱ? ይሄ ቤት? አዎ ይሄ ቤት ከአንቺ ግዛት ይሄ ቤት በስንት ጣም? የአንቺ ግዛት? ካሁን በኋላ ግዛቱ የኔ እንደሆነ አምናሃል ማለት ነው። እኔ አላልኩም፣ እኔ አልወጣኝ ብለሃል። በቃ አልሰማም። በቃ እኔ ሊዳይ ምንድን ነው? ወዴት? ብቻ እያገጥከኝ ምናምን ባልሆነ ምንድነው መንገድ መዝጋት? ታዲያ ቤቴ ድረስ መተሽ ዝም ብለሽ ልትሄጂ ነው? እና ሌላ ምን ፈለግ? ሳይሽ ሳሳለው መላው አልገባኝም፣ እንደ ውቅያኖስ እንቁ ልብሽ አይገኝም፣ እኔ የምወድሽ ያላንዳች ቅሬታ። ሊዱ ምን ፈለግሽ? ቤሪን አይተሻታል እንዴ? እኔ ምን አውቃለሁ? ወደ ፈለገችበት ሂዳ። ደግሞ እሷ እዚህ ቤት ምን ትሰራለች? አላወቅሽም እንዴ? ቤሪ እኮ እዚህ ቤት መኖር ጀምራለች። እውነት ሊዱ እንደዛ እያደረገች ነበር። ከዛ ቅድም ከዴቭ ጋር ትንሽ ተነጋግረው ነበር። በኋላ ላይ መልሼ ክፍለ ሄጄ ሳያት የለች። እሰይ የሳባቷ። እኔ ሳላባራት እሱ ቀድሞ አባራት። እንደዛስ አይመስለኝም። ቆይ ወዴት ተሰለበች? እንዴት አሹ እንኳን አያትም? ኡፍ ሮማን፣ እኔ አላቅልሽም። ምርብ ታዝጊኝ፣ ውጪ በቃ። እሺ በቃ አትናደጂ። እማታል እንዴች ምን የምናገባኝ ይቅርብኝ። የኔ ልጅ እንኳንም ሞላል፣ እንኳንም ተሳካለ። ደግሞ ዘመዶቻችንን የቅርቦቹንም የሩቆቹንም ጠርቻቸዋለሁ። ሁሉም መተው ያሙቁላል። ለልዬ ሙሽራ መሆኗ ብቻ እኮ ለእኔ ትልቅ ድንበት ነው ማሰራው። ደግሞ አንቺም አጠገብ ያለሽ ከአንቺ ሌላ ምን እፈልጋለሁ? ኦ ማይ ጋድ ማሚዬ፣ እኔ አላምንም። ውይ ልጄ፣ ዛሬ ከየት ተገኘሽ? እዚህ ስላልነበርኩ ነው ማሚዬ። ደህና ነሽልኝ? ይመስገን ልጄ። ደግሞ እኮ በዛው ጠፋሽ። ደግሞ አምሮብሻል። ከአይኔ ያውጣሽ ልጄ። እንኳን ደህና መጣሽ። አዎ ማሚዬ፣ ደግሞ ልጅሽም ሊያገባ ነው። አዎ በረከቴ ሊያገባ ነው። የኔ ንጉስ በዚህ ሳምንት ሊሞሸር ነው። ደግሞ መቅረስ አይቻልም። ኖ ማሚ፣ እኔ አልመጣም። ለምን? የኔ ልጅ መቼ ተጠራውና? የሆነ የተባልሻ እንዴ? ተጠራሽ? ኖ ማሚዬ፣ ለሊ ራሷ መታ ሊዱዬ፣ እኔ ቆንጆ እባክሽ ሰርጌ ላይ ተገኝ ካላለችኝ አልመጣም። ኧረ ታዲያስ? አይ በይ እንዳልሽውን። አንቺማ ከምትቀሪብን ለልዬ ራሷ መታጠራሻለች። ቴንክ ዩ ማሚዬ። ባይ። ለልጄ ትሄዳ ነው? ከአደይ ጋር ታለም ጋር ሄደው እኮ ነው። ውይ ታለም፣ እንደው አንድ ቀን ሄጄ እንኳን ሳላያት እንደው ምን ትለኛውን። ለእሷ ነበር እኮ መጀመሪያ መንገድ የነበረብኝ። ልክ አልሰራው። አሁንማ ለሊ ሄዳለች። እሷ ትነግራታለች፣ አታስቢ። እስቲ ደውልላታለሁ። ያኔ ብዙ ነገር ስቸገር ሰው ሁሉ ሲያገለኝ እሷ ነበረች ያላገለለችኝ። ቤቷ እያስገባች ስትንከባከበኝ የነበረችው ባለውለታዬ እሷ ነበረች። እኔ እንኳን ብዙ አላስታውስም። አንተማ እኮ ገና በጣም ልጅ ነበርክ፣ ነፍስ አላወክም ነበር። ግን ብዙ ሰዎች ጥሩ ሰው ናት ይላሉ። እኔም ሰርጌ ላይ ብዙ ጥሩ ሰዎች እንዲገኙ እፈልጋለሁ። ያው ለሊ ቤተሰቦቿ ስለሌሉ እንዲደብራት አልፈልግም። አታስብ በረከቴ፣ ለሊዬም በዛም በዚህም ብለን ደስተኛ እናረጋታለን። እኔ እናት አንቺ ባትኖሪ ግን ምን ይውጠኝ ነበር? የኔ ልጅ ተመስገን፣ አሁን አብረን ነን። አንቺ ከሌለሽ ምን ሆን ነበር የሚለውን ነገር ተው። ምክንያቱም ፈጣሪ ካጠገብ ካለ ሁሌ ሙሉ ነህ። የሰው ልጅ መቼ እንዴት እንደሚሄድ ካጠገብ እንደሚለይ አይታወቅም። ሁላችንም ኃላፊ ጠፊ እንደሆነ ማሰብ አለብን። እንደሱ ብዬ ማሰብ አልፈልግም። ለእኔ አንቺ ካጠገቤ ባኖሪ ኖሮ ለእኔ ህይወት በጣም ከባድ ነበር። እሱም አባት ቢኖርና ቢያይህ ምንኛ ደስተኛ ነበር። አዎ አባባ ግን ለልዬም በጣም ነበር የሚወዳት። እሱ የሚወዳትን ልጅ ላገባት በመሆኑ በጣም እኮራለሁ። ልጄ እንኳን ደስተኛ ነኝ።
አደይ እኔ ምን አጠፋው? ይኸውልሽ ማሚ ነች ይሄን ሁሉ ነገር እያደረገች ያለችው። ደግሞ እሷን ለማስወጣት ያላደረግኩት ነገር የለም። እሱን የጠየቀ የለም። እሺ ቤሪ እዚህ ቤት ውስጥ እንድትኖር አልፈልግም ነው ያልኩ። እሺ ከነገ ጀምሮ እዚህ ቤት ውስጥ አትኖርም። በቃ ደግሞ ከአንቺ ማንም አይበልጥም። እሺ ይህንን በቃል ሳይሆን በተግባር እንድታሳየኝ እፈልጋለሁ። እሺ ሁሉም ነገር ስልችት ብሎኛል። በቃ ከዚህ በላይ መጎዳት አልፈልግም። እሺ ወዴት? አይ ፍቅር፣ አይ መፋቀር፣ አንዴ የጋለ ፍቅር፣ አንዴ የጋለ ጭቅጭቅ ማለት ይሄ ነው። ቆይ አንተ ምን ማድረግ ነው? ምን ሰው ነው ይሽ? እንደዚህ መንገድ ዘግታ አላሳልፍም አትወጪ ምናምን ብለህ የምትገግመው እና ታዲያ ቤቴ ድረስ ትብለሽ ገብተሽ ዝም ብዬ እንድለቅሽ ነበር የፈለግሽው? ያው እወጣለሁ። ቆይ ምን ፈልገህ ነው አንተ? በቃ እንደውም ሙያሽን አይዋለሁ። ቁጭ በይ። እሺ ያው ቁጭ አልኩኝ። ይኸው ሽንኩርት። ይሄ ምን ሽንኩርት ነው? ምን ላድርገው? እስቲ ሙያሽን ቼክ ላድርገው ብዬ ነው። ቸገረን እኮ ዘንድሮ። ሙድ እያያዝክ ነው? መቼስ ኩኩሻ ሽንኩርት መክተፍ ያቅታታል ብለህ አይደለም? እሱን እያየን እንወስናለን። ሲጀመር አንተ ማን ስለሆንክ ነው ሙያ ምናምን የምትለካው? ምን ነው ኩኬክስ ፈራሽ እንዴ? ማ እኔ ኩኩሻ? እና ዝም ብለሽ የምጨቃጭቂ ምንድን ነው? ሰርተሽ አታሳይም? ይኸውልሽ ባወራ አይደለም በሰራ ነው። ኧረ መናናቅ። ሸቤ የገባ ሰው ሙያ የለውም ምናምን ያለክ ማን ነው? ግን ሴትዮ ይኸውልሽ መለፍለፉንና ማፍጠጡን ትተሽ ስሪና አሳይኝ አልኩሽ አይደል እንዴ? እሱንማ እኮ ልሰራ ነው። አሳያለሁ። አትቸኩል ዳይመንድ፣ ተረጋጋ እኮ። መቼ አፍጥኛዋ እንዴ? ደግሞ ይኸውልሽ ጣትሽን ቆርጠሽ በኋላ ጣትሽን እንዳታብኝ። ካልሆነም መክተፍ ካልቻልሽ ተናገሪ፣ እኔ እከትፍልሻለሁ። ኧረ ግን እንዴት ነው ቤት ውስጥ ሽንኩርት ምናምን የኖረው? አንቺ ግን ቆይ እንዴት ነው ቤቴን ናቅሻት? አንዳንዴ ኪንጎ እንቁላል ምናምን ይሰራል እንጂ ሌላ ማን አለ ብለሽ ነው? ቅምጥል እንደሆነ እዚህ ቤት ድርሽ ብላ እንኳን አታውቅም። ቤት ኧረ ሰው እንዳይሰማ። ይሄ እኮ ቤት ሳይሆን ጋዜጣዊ መጠለያ ነው። የሌለው ብዙ ያወራል። ኧረ እባክህ ታዲያ ቅምጥል ላይ ደባል ሆነሽ እየኖርሽ ልታወሪ ትፈልጊያለሽ እንዴ? ደፋር። አሁን በእናትሽ ተነሽና እስቲ ምግቡን ሰሪ። ሙያሽም ይታይ ተፍ ተፍ በይበት እንጂ ቤቱ ላይ ሞቅ ደቅ አድርጊ እንጂ ኩኬክስ አሹ ወይ ሮማኒ ቤሪ ስትወጣ አይታታል እንዴ? ታዲያስ አሁን አይደል እንዴ እናዴ ውስጥ እያሉ ምን ቀር እያለች ወጣች? አረ እንኳን ወጣች አሹ። ከአዴጋ እንኳንም አልተገናኘች። ኧረ ተያት። እንደው አላናገረችኝ። ተናደለች መሰለኝ ስልክ ይዛ ነው የወጣችው። አረ በዛው በቀረች እንዴት እንዳስጠላችኝ። አረ ለማን ብለሽ ሮማኒ? ለማንስ ብለሽ ይከፋሻል? አይዞሽ እናቴ። አጠራሯ፣ አነጋገሯ፣ ሁሉ ነገሯ ያስጠላል። ስልችት ነበር ያለችኝ። እንኳን ሄደች። ልክ ብለሻል ሮማኒ። እንኳንም ተገላገላት፣ እንኳንም ውልቅ ያለች። ምን ያደርጋል ነገሩ፣ ተመልሳ መውጣቷ አይቀር። እሱማ ልብሶቿ እዚህ ናቸው፣ ትመለሳለች። ሮማኒ እናት፣ የኔ ሀሳቤ፣ እስቲ ስለ ሰው መነጋገር ትተን ስለ እኔና ስለ አንቺ እናውራ። ስለ እኔና ስለ አንተ ነው። እናንተ ደግሞ እዚህ አፍላፍ ገጥማችሁ ምንድን ነው ብታደርጉት? እቺ ደግሞ ሰው ባህል ጥልቅ ማለት ትወዳለች ከድሮ ጀምሮ። አሁን መጨረሻ ብሶባታል። የእርጎ ዘንብ። እቺማ የፍቅር መቀስ አይደለችም፣ የፍቅር ምላጭ ነች። አንተ አይደብርም እንዴ? ለምንድን ነው የሚደብረኝ? እንብላ እንኳን ሳትል ዝም ብለህ ብቻህን ትበላለህ እንዴ? አሁን ምኑ ምግብ ሆኖ ነው እንብላ የሚባል? ቢቸግር ነው እንጂ እህል ቅጠል የማይል ምግብ። ኧረ እህል ቅጠል ካላላምጣ። ምን መብላት ፈልገሽ ነው? አዎ በጣም ጥሩ፣ ድርሻሽን አንስተሻል። ያው አንተ እንዴ አንተ ምን ሆነህ ነው? አንቺ እንደ እንግዳ ተቀበል እንጂ። ኧረ እባክህ እንግዳ መሆኑ የታወቀ ሳበስል አልታወቀም። ልበላ ስል ነው እንደሚታወቀ። አንተ ዳይመንድ አዴ በቃ አትናደጂ እሺ። እንዴት ነው የማልናደደው? እንዴት እንደሚያረጋት አላየህ? እየሰማሽኝ ነው? ስሚኝ በደንብ። እኔን ታምኚኛለሽ ወይስ አታምኚኝ? አምናለሁ እንጂ። በቃ ካመንሽኝ ሁሉንም ነገር አስተካክለዋለሁ። እርግጠኛ ነህ? አዎ አዴ፣ እኔ በሌላ መንገድ ከህይወቴ እንድትወጣ አደርጋታለሁ። እሷም ሆነች ማሚ፣ ማንም ሰው በህይወታችን መሀል እንዲገባ አልፈቅድም። እሺ እሺ።
ለልዬ እትዬ እሰይ እትዬ እንኳን አገኘሁሽ። ምን ነው ልጅ የፈልግሽ? አዎ ቤት እኮ መጥቼ ነበረ፣ ግን ደግሞ አንቺ የለሽም። ለእናትሽ የጥሪ ካርዱን ሰጥቻለሁ። እሰይ የኔ ልጅ እንደዚህ ነው እንጂ። እንኳን ደስ አለሽ። አመሰግናለሁ እትዬ። እኔ የምልሽ ስለ ቤዛ አንድ ነገር ልጠይቅሽ እስኪ። ቤዛ ምን? ቤዛ ታማለች። ምን? አዎ ከወንድሟ ጋር ጎዳና ወድቃለች። ደግሞ እንደዚህ አይነት ነገር አመጡ እንዴ? ቤት እያላችሁ እንዴት ነው ጎዳና የሚወጡት? ለሕክምና ብዙ ወጪ አውጥተዋል። አሁን ላይ ቤዛ ጎዳና ወጥታለች። ምንም ሰው ክፉ ቢሆን አይታመም። አየሽልኝ አይደል? መጨረሻዋ አላማረም የቤዛ። ይቅርታ እትዬ፣ እኔ ቤዛ የፈለገ ነገር ብትሆን ለእሷ የሚያዝልብ የለኝም። እሱማ እንዴት ይኖርሻል ልጄ? ያንን ሁሉ ነገር አድርገውሽ ስንት ነገር አድርጋሻለች። ግን ለምን ቤት ግቢና ትንሽ ቆይተሽ ትሄጃለሽ? እትዬ ከመጣው በጣም ቆየሁኝ። ደግሞ ሂጅ የምጨራርሰው ነገር አለ። ልሂድና ልጨራርስ። ጥሩ በቃ እንደ እናት ማስፈልግሽ ቦታዎች ሁሉ ነው ያለውኝ። ከጎንሽ ነኝ። አደራ ንገሪኝ እሺ? እሺ እትዬ። እሺ አመሰግናለሁ። እሺ ቻው። እሺ ቻው። ወይ ሮማን፣ ልጆቹ ወዴት ገቡ? ሊዱ ቅድም ነው የወጣችሁ። ፍቅር ደግሞ ከእርሶ ጋር እንደወጣች ናት፣ አልተመለሰችም። እሱንም አውቃለሁ። እኔ ግን የገረመኝ የቤሪ ያለመኖር ነው። የእሷ እኔንም ገርሞኛል። ግን ቅድም ከዴቭ ጋር ተጨቃጭቆ ነበር። ምናልባት በዛ ምክንያት ይሆናል የወጣችሁ። አይ አይመስለኝም። አሁን ቤሪ ናት በዴቭ ንግግር ተናዳ የምትሄደው። ስትመጣ ስናመናጭቃት ስንሰድባት አላይሽም? ቀጥ ብላ ስትገባ እሷ ማለት እንኮል ነው የመጣችው። ይኸውልሽ አንቺም አሹም ተጠንቅቋት፣ ብዙ ፊት እንዳሰጧት እሺ? እሺ ትዬ፣ ላሹም እነግረዋለሁ። በቃ ጥሩ። ቤቱን ሞቅ ሞቅ አድርጊ። ቡና ማፊ። እነ ቤዛ እየመጡ ነው። እነ ቤዛ? አዎ ቤዛ እኮ በጠና ታማለች፣ ጎዳና ሞታለች። አይ ስታሳዝን። እረፊ ተይ ስትባል አልሰማ ብላ ይኸው አወዳደቋ አላማረም። ምን ነው ደግሞ ቆዩ። እስቲ ስልኬን አቀብኝና ልደውልላቸው። እሺ ትዬ። ቆይ እዚህ ቆመ ምንድን ነው የምንሰራው? ለምን አንሄድም? ቆይ መጀመሪያ መነጋገር አለብን። እናትሽ በጣም ምስኪን ናት። ወዲያው ነው ያመነችን። ለእህቴ ምራራችላት። አንቺ ቆይም በማን ነው ተሽ ነው? ቆይ እንደዚህ ከይስ ይሆንሹ? በአንተ ያማረብህ መስሎ ነው? ውይ ዳኒ እንዴት እንደምታስጠላኝ ባየ። እኔ እንዴት እንደምታስጠላ ራስሽን አላየሽውም ማለት ነው? ሰው እንዴት ክፉ ቢሆን ነው ግን እናቱ የሚያጨረብረው? ዳኒ በማይመለከት ዝም ብላ አትጓሺ። እኔ ምንም አያገባኝም። አሁንም እኮ እዚህ ያለሁት ላንቺ ብዬ ነው ቤዛ። ቆይ ቤት መግባት ለምን አስፈለገ? ለሊና አይደል መበቀል ነው ፈልጊው? አዎ ማጣት ምን እንደሆነና እንዴት ሰው ላይ ጨካኝ እንደሚያደርግ እንድታየው ፈልጋለሁ። አሁንማ ከአደይ ጋር ሆኖ የሚያደርጋቸውን አሳጥቷቸዋል። ለሊ ደግሞ ባቡሬ ልታገባው እንደሆነ ሰምተሻል አይደል? አዎ ሰምቻለሁ። በጣም ጥሩ። ሰርግ፣ የደስታዋ ቀን። እንዴት ለሊን መበቀል አልምፈልጊው? እሷ መጎጃት ደግሞ የምትወደውን ነገር በመቀማት ነው። ወንድሜ አሁን አይምሮ መስራት ጀምሯል። ባቡሬ ምን? ቆይ ባቡሬና ይላ ምን ያህል ልዩነት ቢኖራቸው ነው አሁን ደግሞ በድጋሚ በፍቅር ጠብ ያለችው? እቺ ሞኝ። ባቡሬ እንደ ኢላ አይደለም፣ ለሊን ይወዳታል። በእሷ ከሄድንበት የሚለቀን አይመስለኝ። እሱን እኛ በግዴታ እናደርጓለን። ምንም አያሳስብም። ዳኒ አሁን የለሊን የሰርግ ቀንና ቦታውን አጣራሽ እንዴ? ከዛስ? ከዛ በኋላማ የሆነ ነገር እናደርጋለን። ተዘጋጅ። ለመጨረሻ ጊዜ እንዳትነሳ አድርጌ ነው መሰባበራት። ከልጅነቴ ጀምሮ እየነጠቀችኝ የነበረውን እድሌን ትመልሳታለች። ሁልጊዜ ከጎንሽ ነኝ እህቴ። አንቺ ብቻ ይሄንን አድርግ በይኝ። እኔ ደግሞ ቀኑንና ቦታውን ልነግርሽ ይችላል። በጣም ጥሩ። ይሄ የመጨረሻ ነው የሚሆነው።